ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው። ሰው በመንፈስ ተሰቃየ ሲባል አባቶችም አይገርማቸው፣ እናቶችም አይገርማቸው፣ መሪዎቻችንም ይስቃሉ። ትዳራችሁ በጣም ውጤታማ እንዲሆን፣ ሰላማዊ እንዲሆን፣ የክርስቶስ ማደሪያ እንዲሆን በእውነት ከፈለጋችሁ እነዚህን 4 ነገሮች ማድረግ ይጠበቅባቸዋል። ሳሰግዱ በፍጹም እንዳትወጡ፣ ለእግዚአብሔር ሳሰግዱ እንዳትወጡ። ሳሰግዱ የምትወጡ ከሆነ ለእግዚአብሔር። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ቲዩብ ነው። ብዙ ነገር የምንማርበት ብዙ ነገር የምንወያይበት የሁላችሁም ቻናል ነው። ስለዚህ ውድ ኦርቶዶክሳውያን በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ቪዲዮአችን እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ይህ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች እና ፊቱን ጥሩ ስሜት እንዳይኖረው፣ ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው፣ በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላል። በቃ ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ የሚልካሉ፣ አጥፊ መንፈስ የሚልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላካል። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትወሩት። ስለዚህ ታሙ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቁርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር አሰማም እንዴ ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንፃር ብቻ አይደለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መጥተው አፋውጥተው ለምኗችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው እና የለኝም አትበል። መጽሐፈ ሲራክ ላይ በደንብ አግባብ የሚናገረው ይሄን። ስለዚህ ንፉግነት ወይም ስግብግብነት፣ ስቁንቁልነት፣ ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ሆናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነት አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛሁኝ ወይ እንደዚህ ካደረኩኝ አለው ተብዬ ስለሚታሰብ ምንም ነገር አላርግም። የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ካቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ አይ ብሩ ባንክ ላይ ይቀመጥ ቁጭ ይላል በቃ ዝም ብሎ ለክፉ ቀን እየተባለ ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለም። ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችሁን ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ። ከዚህ ሁሉ ግን የሚበሳው የዛሩ መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው 3 መንገዶች አሉ። አንደኛው በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌው ነው ያደረኩት፣ መብቴ ነው፣ ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። በድብቅ ስታደርጉት የነበረውን ነገር
ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናምን ነገር ሳይሆን በቃ ደጋርኩ ብሎ በዛው ድርቅ ማለት መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው ሁሉ ነገር በቃ በድብቅ ሁሉ ነገር አትናገሩ፣ የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆን? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዚህ አይነት አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸው ገንዘብ ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸው ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው። ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኩት አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጣርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት። በጣም እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ ነግራቸዋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወጥተው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል። ፍራቻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወጥፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት፣ መጠጣት፣ መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት፣ ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። ሰው ሞተ ሲባል አይገርመንም። ሰው ወደቀ፣ ሰው ተቃጠለ፣ ሰው ተሰቃየ፣ ሰው ተራበ፣ ሰው ጉዳት ውስጥ ገባ፣ ሰው በመንፈስ ተሰቃየ ሲባል አባቶችም አይገርማቸው፣ እናቶችም አይገርማቸው፣ መሪዎቻችንም ይስቃሉ። እንደውም ግራ ያገባን መልካምን ነገር ረሳን። አያችሁ፣ መልካምን ነገር ረሳን። ሰው ሆኖ ሲፈጠር በመልካም ነገር ነበር የተፈጠረው እና መልካም ነገር ከሰው ህይወት፣ ከሰው ልጅ ጉዞ፣ ከሰው ልጅ ታሪክ እምቢ አለ። በጣም እምቢ አለ። ናሽቲ ቶባ መልካምን ነገር ረሳሁ ይላል የዕብራይስጡ። በጎውን ነገር ረሳሁ። አኒ ነቢ ኤሎሂም ናሽቲ ቶቢ፣ እኔ የእግዚአብሔር ነቢይ መልካምን ነገር ረሳሁ። መልካም ነገር ከተረሳ ምን ሊሆን ይሆናል? እንግዲህ ምንድነው? እንዴት ነው የምንኖረው? በህይወት ውስጥ የመልካም ነገር ኃይል ለሰው ልጆች ኃይል የሚሆነው መልካም ነገር ነው። እግዚአብሔር ፍጥረትን ሲጀምር በመልካም ነገር ነው። መልካም ነገር እንደሆነ አያለ። ሰውንም ፈጠረ፣ ባረከውም፣ መልካም እንደሆነ አየ። እግዚአብሔር ስሙ የተመሰገነ ይሁን። ስንፈጠር በመልካም ነገር ነበረ። ግን ጊዜ፣ ዘመን፣ ትውልድ እየጨመረ ሲመጣ እየበዛ ሲሄድ የእግዚአብሔር የሆነውን ነገር ከኑሯችን ስናስቀረው፣ ጸሎት ስንረሳ፣ የቀደሙ አባቶቻችን ትልልቆቻችን በእግዚአብሔር ላይ ሲያምፁ እምቢ ብለው ሲተዉ መናፍስቱ አብሮ እየተወለደ ያሰቃየናል። አብሮ እየተወለደ እኮ አብሮ መወለዱ አይገባን፣ አብሮ መኖሩ አይገባን። ብዙዎቹ ደግሞ ያሾፋሉ።
ለጎረቤቶቻችሁ ለዘመዶቻችሁ ስትነግሯቸው ኧረ ይሄ እንዲህ አይነት የመናፍስት ጉዳት ህዝቡ ያልደረሰበት ስቃይ ነው ስትሉ ደግሞ እየተሰቃዩም ያሾፋሉ። እግዚአብሔር ምሕረቱን ያብዛልን። መልካም ነገርን ረሳሁ፣ መልካም ነገርን ረሳሁ። አያችሁ፣ እየተረሳ ብዙ ዘመን በእድሜያችን ልክ መልካም ነገር ለማየትም ለማግኘትም ለመስማትም ጥረን ነበረ፣ እምቢ አለን። የመልካም ነገር መረሳት የብዙዎቻችን ኑሮና የህይወት ጎዳና እንቅፋት ነው። ተረስቷላ። መልካም ነገር ማድረግ ስትጀምሩ ይናደዳሉ፣ ይበሳጫሉ፣ ይከፋቸዋል ብዙዎቹ። አልፎም ተርፎ ለዘመዶቻችሁ ለወገኖቻችሁ መልካም ነገር በማድረግ የተጎዳችሁ ጉዳት ቀላል አይደለም። መልካም ስላደረጋችሁ ክፉን እንድትለምዱት ይገፏችኋል። ክፉን እንድትለምዱት፣ ክፉን እንድትይዙት፣ ጠብን፣ ቅራኔን፣ ጥላቻን እንድታዘወትሩ የቅርብ ወገኖቻችን ስለ መልካም ነገር እምቢ ሲላቸው እያደረ ይደክማችኋል። ሲደክመን መልካም ነገር ከልቦናችን ውስጥ ይጠፋና ጠላት በፈለገው አይነት ስቃይ ሕይወታችንን በሙሉ ይቆጣጠራል። ተምረናል፣ አውቀናል፣ ተረድተናል፣ ግን መልካም ነገር ስለሌለ አናድግም። ደክመናል፣ ሮጠናል። ጠላታችን ስለ መልካም ነገር በሕይወታችን ውስጥ እንዳይኖር በብዙ ታግሎናል። እኛ ኢትዮጵያውያን የመልካም ነገር ምንጮች የነበርነው መልካሙ ጠፍቶ ዛሬ ጨካኞቹ ሲበዙ፣ አስቸጋሪዎቹ ሲያይሉ አለ ምክንያት አይደለም። የማወቅ የመረዳት የመማር ጉዳይ አይደለም። መልካም ነገር ከተፈጥሯችን ጋር መያያዝ አለበት። ስንወለድ በመልካም ነገር ውስጥ መወለድ አለብን። አባቶቻችን ለዚህ ቅድሚያ ስላልሰጡ አንዳንዶቹ ሰርቀው ወለዱን። ኑሯችን ይሰርቀናል፣ ገንዘባችን ይሰርቀናል፣ ዕውቀታችን ይሰርቀናል። አንዳንዶቹ ጣዖት ውስጥ ገብተው ወለዱን። የጣዖቱ መንፈስ ሕይወታችንን ተለማመደ፣ ባህሪያችንን ገዛን። የምንመኘው ሌላ፣ የምንሆነው ሌላ፣ የምንፈልገው ሌላ፣ የምናከናውነው ሌላ፣ የምንሮጠው ሌላ፣ የምናገኘው ሌላ፣ ሁሉ ቦታ ላይ ሌላ ሲሆንብን እንደዚህ ባለ ሁኔታ ውስጥ ዘመን መጨረስ ትልቅ ጉዳት ነው። እኛ ኢትዮጵያውያን ደግሞ ይሄ ነጩ ዓለም መልካም ነገር በመራራት በማዘን ከሱ በታች ለሆኑት ቅርብ ነው፣ መልካም ነገር አለው። እኛ ከአንዱም በታች ለሆነው መልካም ነገር የለንም፣ ከኛም በላይ ላለው መልካም ነገር የለንም። መልካም ነገር አብሮ ስላልተወለደ መልካም ነገርን ረሳን። የሰቆቃዊ ኤርምያስ ጩኸት የኛም ጩኸት ነው። ነው አይደለም? ነው እንጂ ነው። እንደው መልካም ነገር አድርጋችሁ ብዙ ታዝናላችሁ። ይህንን አዘናችሁን በእግዚአብሔር አምላክ መጽናናት መልካም አድርጌያለሁ፣ የመጣው ፈተና ለኔ ኃይል ነው ካላላችሁት በመልካምነት ውስጥ ያለው ጦርነት በጣም አደገኛ ነው። ለምን? የተባረኩ የአባቶቻችንን መንፈስና ጸጋ የሚበቀል ኃይል እዚህኛው ትውልድ ላይ አርፏል። እነዛኞቹ አውቀውት ታግለውት ነበረ ሄዱት። የ60ው ዘመን ትውልድ ተኛና እኛ ግማሹ ተወለደ፣ ግማሹም በዛ ዘመን ውስጥ ያለ ነው። እዚህ ውስጥ የዛን ዘመን የተኛ ነው መኝታ ይሄኛውን ከስርስር ያለውን ትውልድ አመጣብን። አይደለም እንዴ? እውነት ነው አይደል? ትዳራችሁ በጣም ውጤታማ እንዲሆን፣ ሰላማዊ እንዲሆን፣ የክርስቶስ ማደሪያ እንዲሆን በእውነት ከፈለጋችሁ እነዚህን 4 ነገሮች ማድረግ ይጠበቅባቸዋል። ይሄንን ሁለቱን ቅዱስ ዮሐንስ አፈወርቅ፣ ሁለቱን ደግሞ ቅዱስ ጎርጎርዮስ ዘንዚናዙ ያስተማሩት የመከሩት ትምህርት ነው። የመጀመሪያው ባል የቤቱ ራስ ነው። ይህን ወንዶች ባሎች ማወቅ አለባቸው። ክርስቶስ የቤተ ክርስቲያን ራስ ነው። ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 23 ላይ ያለው ይሄንን ነው። በጋብቻ መካከል በወንድና በሴቶች መካከል ያለውን ሕይወት ካስተማረ በኋላ ይህንን ሕይወት በክርስቶስና በቤተ ክርስቲያን መስዬ አስተምረዋለሁ ነው ያለው። ስለዚህ ባል እንደ ክርስቶስ ማለት ነው። የቤት ራስ፣ የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። ስለዚህ ባልም የቤት ራስ ነው። ክርስቶስ ለቤተ ክርስቲያን ያደረገው ምንድን ነው? ዋጋ ከፍሏል።
አይደለም? ቤተክርስቲያንን ወዷታል። ለዚህ ባለም ልክ እንዲሁ ሚስቱን መውደድ ይጠበቅበታል። ማንን በወደደበት? ክርስቶስ ቤተክርስቲያንን በወደደበት ሕይወት ባል ሚስቱን መውደድ ይጠበቅበታል። ስለዚህ ባል የቤቱ ራስ ስለሆንክ ሚስትህን ከራስ አብልጠህ መውደድ አለበት እንዴ። ክርስቶስ ታዲያ ለቤተ ክርስቲያን የከፈለው ዋጋ፣ ለቤተ ክርስቲያን የከፈለው ያ ፍቅር አንደበት ብቻ ነው እንዴ? እወድሻለሁ ብቻ የሚል ነው እንዴ? አይደለም። ስለዚህ ለቤተ ክርስቲያን ወጋ አላት። ስንቱ መከራ ተቀበለ። ፋይትነት በኑሮ ዝቅታና ከፍታ ቢኖር እንዲህ ያለው ነገር ክርስቶስ እኮ ለቤተ ክርስቲያን የከፈለው ዋጋ ነው ብላችሁ በጸጋና በፍቅር የምትቀበሉት መሆን መቻል አለባችሁ። አንዱ ይሄ ነው። የቤት ራስን ይሄን ማወቅ ያስፈልጋል። ሁለተኛ አብረን ያነሳ ነው መውደድ ነው። በቃ ክርስቶስ ቤተክርስቲያንን ወዷል። ስለዚህ ሚስትህን ከራስ አብልጠህ ውደድ። ይሄን በማድረግ ይላለውም ቅዱስ ዮሐንስ አፈወርቅ ከጋብቻ ዓላማ ውስጥ አንዱን ትፈጽማለህ ይላል። የጋብቻ ዓላማ አንዱ ምንድን ነው? አንዱ መውደድ እንዳለ ሆኖ ቀጥሎ ምንድን ነው? አንዱ ሶስቱ ዓላማዎች አንዱ መረዳዳት ነው አይደለ? ሁለተኛው ዘር መተካት ነው። ሶስተኛው ከዝሙት መጠበቅ ነው አይደለ? ስለዚህ ሚስትህን በመውደድ የተነሳ ከዝሙት ትጠበቃለህ። ያንንም ይህንንም በማየት ዓይንህ ለዝሙት ለፍቶት አይነሳብህም። ለምን? ሚስትህን ከራስ በላይ ምን የትኛውም ባል በቃ ሚስት አንተ ከሴቶች በላይ የሆነ ሴት ነች ለአንተ። አለቀ በቃ። ማንም እሷን አይተካም። ሺህ ቆንጆ ቢኖር፣ ሺህ ውብ ቢኖር፣ ሺህ ሌላ ነገር ቢኖር ያንተን እውነተኛ ረዳት ሊተካ የሚችል የለም። ምክንያቱም አንተ ክርስቶስ ቤተክርስቲያንን በወደደበት ፍቅር ልክ ነው ሚስት የምትወደዋለህ። ለዚህ በዚህ መንገድ ውስጥ ከፈተና እንጠበቅበታለን ያለ ቅዱስ ዮሐንስ አበው። ሚስትን መውደድ ጥቅሙ እሱ ነው። ያንንም ይህንንም እያየ እንዳትፈተን ይረዳሃል። በቃ ስለዚህ አንዱ በዚህ መንገድ ሚስትን ውደድ ይላል። ሁለተኛው ሶስተኛው ባሎች ሆይ ሚስቶቻችንን ማድነቅና ማመስገን ይገባል። አንዳንድ ባል ይሄን ባለማድረጋችን ከፍተኛ የሆነ በትዳር ውስጥ ክፍተት የሚፈጠርበታል። አሁን አንዳንድ ወንዶች በስራ ሁኔታቸው ውጤታማ የሆኑና አንዳንድ እንዲህ ያለ መድረክ ላይ ወጥተው ሲናገሩ በቃ እኔ በጣም ለስራ የነበረኝ ፍቅር ከልጅነቴ ጀምሮ እንዲሰራ ነበር፣ የስራ ትጋት ነበር፣ እንዲሆኝ እያሉ ይተርካሉ። ከእግዚአብሔር ቀጥሎ እዚህ ለመድረሴ ሚስቴ የነበራት ሚና እንዲህ በቃላት የሚገለጥ አይደለም ብሎ ሚስቶቻችንን ማመስገን የባሎች ከፍተኛ የሆነ በሽታ ነው። በጣም ሚስቶቻቸውን በአደባባይ ማመስገን አንዳንድ ባሎች እስከ ውርደት ሁሉ ነው የሚመስላቸው። በቃ ሽንፈት ሁሉ የሚመስላቸው፣ ማነስ ሁሉ የሚመስላቸው ወንዶች አሉ። በፍጹም ቅዱስ ዮሐንስ አፈወርቅ ያለው ግን ሚስትህን አድንቃት፣ አመስግናት፣ ውበቷንም ግለጽላት። እንደውም ይላል እኮ የሚገርምሽ በጣም እንደዚህ የምትቀባባው ይላል ውብ ለመሆን ራሷን ጥረት የምታደርገው አንተ እኮ ውብ ነሽ ስለማትላት ነው። እና አሁን ባሎች እውነት ለመናገር ሚስቶች ለእነሱ የተሰጧቸው ጸጋና ውብ እንደሆኑ ቢነግሯቸው ስንቱ ሴት ይሁን ሜካፕ ይለቀለቅ ነበር። ባልም እኮ በሌላ ወገን ወጪውን ይቀንስ ነበር ኪሱን። ምን መቀባባት ያስፈልግሻል? አንቺ እኮ ተፈጥሯዊ ራሱ ውበትሽ ድንቅ ነው። ይሄ ማስመሰል አይደለም፣ እውነት የሆነውን ቅዱስ ዮሐንስ አፈወርቅ ያለው ያንን ነው። ምክንያቱም እቺን ሴት ደግሞ እኮ የሚመስል ሌላ ፍጥረት የለም እኮ በክርስቶስ ዘንድ። በቃ የተወደደች ፍጥረት እኮ ነች። ስለዚህ አድንቃት፣ ውበቷን ግለጽላት። እንደውም በጣም የሚገርምሽ ሴት ልጅ ያለው አባት ይላል ቅዱስ ዮሐንስ አፈወርቅ ሴት ልጅህን ቆንጆ መሆኗን ውብ መሆኗን እየነገር ካላሳደግካት ይላል ትንሽ የጎለመሰች ጊዜ በመንደር አንድ ጎረምሳ ያገኛትና አንቺ እኮ ውብ ሴት ነች፣ አንቺ እኮ ቆንጆ ሴት ነች ሲላት ልቧ ትርክክ ብሎ ትታ ወደዚያ ጎረምሳ ትሄዳለች ይላል። ይሄ የምናየው እውነት አይደለም? ቆንጆ መሆንን ውብ መሆንን ከቤተሰብ የለመደበት ሰውስ ውጪ ሲሰማ አዲስ አይሆንበትም። ልቡ ለዚህ ተርከክ አይልም። አዲስ ጉዳይ አይደለም። ለዚህ ካነጋገር የተነሳ ትጸድቃለህ፣ ካነጋገር የተነሳ ትኮነናለህ ነው የሚለው። በቃ ለሚስቶቻችን አንደበታችንን የምንገልጥበት መንገድ፣ እናስረዳበት መንገድ ትዳራችንን ሰላም ያደርገዋል። ችግሮቻችንን ራሱ ምንፈታበት ንግግር የተፈታ ይሆናል። እንደውም ምንድን ነው የሚለው
በትዳር ህይወት ውስጥ ትልቁ ምክር ይላል አንድ አረጋዊ አባት፣ ዝም ማለት ያለብህን ቦታ ጠንቅቀህ ማወቅ ነው ይላል። ትናገርበትና ዝም። አንዳንድ ነገሮችን በዝምታ የምታልፍባቸው ጊዜዎች አሉ። እነዛን መለማመድ። ለምን መልሶ ቶሎ ተግባብቶ ፍቅር ለመቀጠል። ሳሰግዱ በፍጹም እንዳትወጡ፣ ለእግዚአብሔር ሳሰግዱ እንዳትወጡ። ሳሰግዱ የምትወጡ ከሆነ ለእግዚአብሔር፣ ለሰይጣን የሰገደ ሰው ይገዛቸዋል። አሁን ብዙ ሰው በአሕዛብ እየተገዛ ነው። ክርስቲያን ሆኖ በአሕዛብ ይገዛል። አሕዛብ እኮ እንዲገዙን አይደለም እኛ ክርስቲያን የሆን ነው። በክርስቶስ ክርስቲያን የሆን ነው ከባርነት ነፃ እንድንወጣ ነው። ገዢ እንድንሆን ነው እንጂ ተገዢ እንድንሆን አይደለም። አሁን ለሰይጣን የሚሰግድ ሰው፣ ለጠንቋይ የሚሰግድ ሰው፣ ለሰይጣን ሰግዶ የሚወጣ ሰው እናንተ ለእግዚአብሔር ስለማትሰግዱ እንደፈለገ እናንተን መግዛት፣ እናንተን ባሪያ ማድረግ ይችላል። እኔ ሁሌ የሚያንገበግበኝ ነገር ይሄ ነው። በጣም የሚያናድደኝ ነገር ብዙ ቦታ ሲሄድ ኦርቶዶክሳውያን ክርስቲያኖች ማዕተብ ያሰሩ በሌሎች በአሕዛብ ሲገዙ ባሪያ ሲሆኑ ሰራተኛ ሆነው ሳይ በጣም ውስጤ ይናደዳል። በጣም እኛ ለባርነት የተፈጠርን አይደለም። እውነተኛ ክርስቲያን ሆነን አረብ ሀገር ሄደን የአረቦች ሰራተኛ መሆን ነበረብን? እውነት ክርስቶስ የሞተልን ባሪያ ልንሆን ነው? ከግብፅ ከፈርዖን አገዛዝ ነፃ ያወጣ ሕዝበ እስራኤልን እግዚአብሔር እኛን ነፃ ማውጣት አይችልም ነበር? ለምን ተገዛን ስንል እኛ መስገድ አንችልም፣ ሰግደን አናቅም። ሰግደን ማናቅ ስለሆነን ማንም ሰው ለሰይጣን የሰገደ ሰው ይገዛናል፣ ይጫወትብናል። መተት በቀላሉ ሲልክ ይይዘናል። ለምን አንሰግድማ? ስግደት ለእግዚአብሔር ስታደርጉ የገዢነትን ኃይል ከእግዚአብሔር ታገኛላችሁ። የሞገስን ኃይል ከእግዚአብሔር ታገኛላችሁ። ይህንን ሳያደርግ ሰው መፈወስ አይችልም። አሁን እናንተ ግዴታ የምትጸልዩ፣ የምትሰግዱት፣ የምትቀጠቅጡት መንፈስ እንዲወጣ ብቻ መሆን የለበትም። መንፈስ ብቻ እንዲወጣ መሆን የለበትም። ከወጣ በኋላ እስክታቆሙ ነው? ጸሎቱን ስግደቱን የጀመራችሁ መንፈስ ብቻ እንዲወጣ ነው? በመጸለይ በመስገድ ውስጥ ከእግዚአብሔር የሚገኙ በረከቶችና ጸጋዎችን ማፈለግ አለባችሁ፣ ማግኘት አለባችሁ። እናንተ ሰግዳችሁ ስትወጡ፣ ግንባራችሁን ለሥላሴ አስነክታችሁ ስትወጡ ማንም ሰው እናንተን ቀና ብሎ ማየት አይችልም። እንደው ተነስቶ ቢገዳደራችሁ ራሱ እናንተን ማሸነፍ አይችልም። ለምን? ለሥላሴ ሰግዳችሁ ነው የወጣችሁት። ሰይፈ ሥላሴ የአግብሬ ምን ይላል? ብፍገመገም በሥላሴ እደገፋለሁ፣ በወድቅ በሥላሴ እነሳለሁ። አያችሁ፣ መጀመሪያ ለሥላሴ ሰግደን ከወጣን ቀናችን ላይ መውደቅ አይኖርም። ብንወድቅ ራስ ወዲያውኑ ሥላሴ ያነሳናል። ይኸውላችሁ እናንተ ለሥላሴ የምትሰግዱ ከሆነ ጠላቶቻችሁ ተደራጅተው በእናንተ ላይ በክፋት ቢነሱ፣ ክፉ ነገር ቢያደርጉባችሁ እናንተን ማሸነፍ አይችሉም። ለምን? እናንተ የአሸናፊ የሥላሴ ልጆች ናችሁ። በፍጹም ሳትሰግዱ እንዳትወጡ። በፍጹም እንዳትረሱት። በፍጹም ከስግደት ላይ አይናችሁ እንዳታነሱ። ለብሳችሁ እንደምትወጡት፣ በልታችሁ እንደምትወጡት ሰግዳችሁ ጸልያችሁ ውጡ። የኛ አባቶች እመቤታችንን ሲተረጉሟት ከወደቀ አዳም ዘር ያልወደቀች ንጽሕ ዘር ይሏታል። እና በአንድ ጥሩ ምሳሌ ላምጣ ያልኩሽን ልንገርሽ። ጥጥ አለ እና ጥጡ ዳርዳሩ ቆሽሿል፣ ወይ ማጥ ወይ የሆነ ከሰል ነክቶታል እና ጥቁር ነው። በቃ ቀስ እያልሽ ስትፈቲው ከውስጡ ምን ታገኛለሽ? እመቤታችን ማለት ከጠቆረ አዳማዊ ዘር መርገም ካጠላበት የመርገም አቧራ ከለወሰው አዳማዊ ዘር ንጽሕት ጥጥ ሆና የተገኘች ናት። እግዚአብሔር ከሙት ሕያው ማስገኘት ልማዱ እኮ ነው።
ማህሌተ ጽጌ ላይ አልሰማሽም ያለው ሊቁ ጽጌ አስተራ የሰሪ ጾም አጽሙ ያለው ከሞተ ሰው አጽም የተገኘች አይደል? የቅዱስ ገብርኤል ምስጋና ከሚያመሰግን ሰው የተገኘች የሃይማኖት አበባ ይላታል፣ ንጽሕት አበባ ይላታል። ይሄ ታሪክ በትክክልም የተፈጸመ ነው። አስቴራስ የሚባል ዲያቆን ይላሉ የኛ አባቶች። እና ሁልጊዜ እመቤታችንን ምስጋና ቅዱስ ገብርኤል ያቀረበውን ያመሰግናል በሰላም ቅዱስ ገብርኤል የሚለው። እና አንድ ቀን ወንበዴዎች አምጥተው ደበደቡት እና ሲገሉት ይለምናቸው ነበር ይላል። በኋላ ይሄን ጸሎት ጸልዮ ሞተ። እመቤታችን እዛ አካባቢ ላለ ዲያቆን ተገልጣ እንዴት የኔ አገልጋይ የኔ ምስጋና የሚያመሰግን ዲያቆን ወድቋል እኮ እንዴት በተራ ቦታ ሳይቀበር ይሰነብታል? ቶሎ በልና ካህናቱን ወስደ እንዲቀበር አድርጋለችና እየቆፈሩ መዓዛ ይወጣ ነበር ይላል ከአስቴራስ ዲያቆኑ ከሞተበት ስፍራ። እና አበባ ልጅ አበባዋን ሲከተሏት ከሰውነቱ ላይ በቅላ ታገኙ ይችላል። ከሞተ አስክሬን የወጣች አበባ የተባለው ለዚህ ነው። ከሞተ አጽም ውስጥ የበቀለች አበባ የኛ አባቶች ይህን ሲያራቀቁት ከሞተ በድን የወጣች አበባ ድንግል ማርያም ናት። ሙት የተባለ አዳምና አዳማ ይዘ ያቺ ግን ሕያው አበባ ድንግል ማርያም ናት። ልክ አባ ጊዮርጊስ ዘጋስጫ እንዚራ ሰባቱ ላይ እንዳለው ከሞተ አንበሳች የወጣች ከሞተ አንበሳ አፍ የወጣች የማር ወለላ ይላታል። አሁን ዝም ብለሽ ስትይ ሶምሶን ታሪክ ትዝ አይልሽም? ሶምሶን ከገደለው አንበሳ ከሞተ አንበሳ የወጣች የማር ወለላ ናትና እመቤታችን ከሞተ አዳማይ ዘር ትወልዳለች። ሙትነት ግን አላገኛትም። መርገም ካገኘው ውድቅ ከሆነ ድቀት ካገኘው አዳማይ ዘር ትወልዳለች ጥንተ አብሶ ካለበት። እሷ ግን ያ ጥንተ አብሶ እሷ ላይ አላረፈም። እግዚአብሔር ያውቅበታል። ከሙት መካከል ሕያው ማስገኘት፣ ከሕያው መካከል ሙት ማስገኘት። እንደውም በዚህ ጉዳይ ላይ ቴዎዶጢዮስ ዘንቆራ ምን ይላል መሰለሽ? እዚህ በኤፌሶን ጉባኤ ላይ ከተሳተፉት ሊቃውንት መካከል አንዱ ነው። ንጽሕት ድንግል መርገም የሌለባት ይላል። ቃል በቃል ነው የሚለው። እንግዲህ አስተውይ፣ መርገም የሌለባት ነው የሚለው። እድፍ ያላገኛት በስጋ በነፍስም ቅድስት የምትሆን በእሾህ መካከል የወጣች አበባ በሔዋን ክፋት ያልተጎበኘች ይላል። በሴት ከንቱነት ያልተሸነፈች ከመጸነሷ ፊት ገና ሳትጸነስ በፊት ከመጸነሷ ፊት ገና በማህፀን ሳለች ይላል። ደግሞ መልሶ በማህፀንም ሳለች ለእግዚአብሔር የተለየች ነበረች ይላል። እመቤታችን አንቀጸ ሥጋ አንቀጸ ነፍሷ ምን አልነበረው? ጥንተ አብሶ አልነበረው ማለት መርገመ ሥጋ መርገመ ነፍስ አልወደቀባትም። አሁን አንዳንዶች ግራ ይገባቸዋል። እመቤታችን ቅድስት ድንግል ማርያም ከወደቀ አዳማይ ዘር እስከተገኘች ድረስ በቃ ግዴታ መርገሙ ሊኖርባት ይገባል፣ ካልሆነ ሰው አይደለችም አይደል የሚሉት ብዙ ጊዜ። ሰው አይደለችም ልትል ሰው አይደለችምማ ማለት የነበረባቸው አምላክ ስትወልድ ነው። ሰው አይደለች እንዴ? ይሄ ጥያቄ ነው መምጣት የነበረበት እኮ ከመርገም ተጠበቀች ስንል አልነበረም። ሰው አይደለች እንዴ? በድንግልና እኮ ወልዳለች። ሰው አይደለች እንዴ? ርሳት ደም መፍሰስ እኮ አላገኛትም። ሰው አይደለች እንዴ? አምላክ በማህፀኗ ገብቶ ወጥቷል። ኪሩቤል ሊሸከሙት ሊያዩት የሚፈሩትን አምላክ በማህፀኗ እኮ 9 ወር ከ5 ቀን ተሸክማለች። ሰው አይደለች እንዴ? ስለዚህ ሰው አይደለች እንዴ የሚለው ጥያቄ በዚህ ማቆም የለበትም ማለት ነው። ይቀጥላል ይሄዳል። እመቤታችን ሰው አይደለች እንዴ? ሞታ በልጇ ኃይልና ስልጣን ተነስታለች እኮ አርጋለች እኮ። አዎ ሰው ናት። ለዛ አይደለ ታምር ያሰኛል። ይሄን መረዳት ያስፈልጋል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተነሳበት፣ ብዙ ነገር የተማርንበት፣ ብዙ ቁም ነገር አዘል መልእክቶች የተላለፉበት ወሳኝ ትምህርት ነበረ። ውድ ኦርቶዶክሳውያን እህት ወንድሞቼ፣ ቤተሰቦቼ እነዚህን ትምህርቶች ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሌሎችም እህት ወንድሞቻችን ቤተሰቦቻችን እንዲማሩ እንዲነቁ ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።